መጋቤ ብሉይ አእመረ አሸብር ምን ገጠማቸው? ከመጋቢ ብሉይ አእመረ ጋር በተገናኘ ማለት የምፈልገው ነገር አለ። እንግዲህ ከሰሞኑ መጋቢ በፌስቡክ ማህበራዊ ሚዲያቸው የተለያዩ የተስፋ መቁረጥ መልእክቶችን እያስተላለፉ ይገኛሉ። በባህር ዳር የነበሩት ቆሞስ ጋር የተገናኘውን መረጃ እንደሚከተለው እናቀርባለን። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ከአሁን በፊት ያው የማሄ ሐመልማልና የቆሞስ አባ ክፍለ ማርያምን ጉዳይ የምታውቁት ነው። ቆሞስ አባ ክፍለ ማርያም ደፍረው ልጅ ወልደዋል ተብሎ የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ እየሻትን በቀጥታ ወደ መረጃዎቻችን የምናመራ ይሆናል። በቀጥታ ወደ መረጃዎቻችን ነው የምናመራው። ከምንመለከተው ጉዳዮች መካከል ሁለት ርዕሶችን በአበይትነት እንይዛለን። የመጋቤ ብሉይ አእመረ አሸብርን በፌስቡክ ገጻቸው ያጋሩት መልእክት፣ እንዲሁም በባህር ዳር አንድ የቤተ ክርስቲያን አስተዳዳሪ እንደምናስታውሰው ከሆነች እማሆይ ጋር በተገናኘ 2 ዓመታት ያስቆጠረ አንድ ጉዳይ ነበራቸው። ልጅ ጸንሰዋል አልጸነሱም በሚል ጉዳይ እስከ ፍርድ ቤት እስከ ሕግ ድረስ ተይዞ በሚዲያ ቀርቦ ክርክሮች፣ ውይይቶች እንደነበሩ ሁላችንም የምናውቀው ሐቃችን ነው። ከዚህ ጋርም የተገናኘ መረጃዎችን ይዣለሁ። በቅድሚያ አሳሳቢ ጉዳይ የነበረው የመጋቤ ብሉይ አእመረ አሸብር ጉዳይ ነው። መጋቤ ብሉይ አእመረ አሸብር ሁላችንም እንደምናውቀው በቲክቶክ በተለይ ከእንደው እቺን 2 ዓመት በዕቅበተ እምነት ላይ ኦርቶዶክሳዊ መልሶችን በመስጠት የሚታወቁ አባት ናቸው። አስቀድሞ በቤተ ክርስቲያን ትልቅ ቦታ ያላቸው ብሉይን የተማሩ መጋቤ ብሉይ የሚባሉ ታላቅ አባት ሲሆኑ ግን ደግሞ ያው ወጀቡ መጥቶ የመንፍቅና ሐሳቦች መጥተው ታድሰዋያን ገነው በተነሱበት ሰዓት መጋቤ ብሉይን የታደሰው ክንፍ ዘዋሪዎቹ አሸንፏቸው ተወስደው ነበር። ታዲያ ወደ ታደሰው መንፍቅና ገብተው ቆዩ። የተወሰነ ያህል ጊዜ ቆዩ። ግን የኋላ ያሉበት ቦታ የቆሙበት እውነት እንዳልሆነ ሲያረጋግጡና ሲያምኑ መጋቤ ብሉይ አእመረ አሸብር ወደ ቅድስቲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ወደ ንጽሕቷ እናታችን መመለስ አለብኝ ብለው ተመልሰው በይቅርታ መተው በስተመጨረሻ ቅዱስ ሲኖዶስም ይቅርታቸውን ጠቅላይ ቤተ ክህነትም ይቅርታቸውን ተቀብሎ በጠቅላይ ቤተ ክህነት የአንዱ ክፍል አስተዳዳሪ ሆኖ ማለት ነው ድርሻ ተሰጥቷቸው በጠቅላይ ቤተ ክህነት ላይ እየሰሩ ደግሞ ማህበራዊ ሚዲያውን የቲክቶክን ፕላትፎርምም በመከተል ከሌሎች ወንድሞች ጋር ማለትም ከነ ዘማርያም ዲያቆን ዘማርያም ጋር ከነ ዲያቆን መዝሙረ ያሬድ ጋር ከነ ፈለገ አትናቴዎስ ልደተ ቃል ሌሎቹ ጋር በመሆን መጽሐፍ ቅዱሳዊ የሆኑ መልሶችን ኦርቶዶክሳዊ የሆኑ መልሶችን እንደ መምህርነታቸው አንድም በታድሶ ተወስደው በነበሩበት ሰዓት የታድሶ እንቅስቃሴ ምን አይነት እንቅስቃሴ ይሄዱ እንደነበረ የሚያስተምሩት አስተምሮ ምን እንደሆነ ሳቢያቸው ምን እንደሆነ ጠቅለል በማድረግ ሰፊውን የዕቅበተ እምነትን ስራ ሲሰሩ የነበሩት ናቸው መጋቤ ብሉይ አእመረ አሸብር። ታዲያ ዘመድኩን በቀለ በተደጋጋሚነት ስማቸውን እያነሳ መጋቤ ብሉይ አእመረ አሸብርን ሲወቅስ ሲናገር ሲተች ነበር። ያ ትክክል እንዳልሆነ ብዙዎች ሲናገሩ ነበር። እሱም በተደጋጋሚነት ስማቸውን እየጠቀሰ ያወራ ነበር፣ ያነሳ ነበር። ይሄ ለሳቸው ደስ የማያሰኝ ሆኖ ተገኝቶ በጣም አዝነው ተክዘው ልባቸው ተሰብሮ ነበር። በሰሞኑ ግን የመጋቤ ብሉይን ጉዳይ እኛም እንደ ርዕስ እንድናቀርብ ያስገድደን በፌስቡክ ገጻቸው የሚጽፉት ጽሑፍ ነው። በጣም እጨነቃለሁ፣ ጭንቀቱ አልቀለለልኝም፣ ጭንቀቱ እስካሁን አልወጣልኝም። የኋሊቱን ብቻ ሰው ለምንድን ነው የሚመለከተው? ከዛ ባሻገር ደግሞ ለሰንበት ትምህርት ቤቶች መጽሐፍቶችን ማደል እፈልጋለሁ፣ ነገ በቀብሬ ላይ መታችሁ ምናምን የሚሉ አስጨናቂ የሆኑ ሰው ራሱን ለማጥፋት ሲፈልግ በፌስቡክ ገጾች የሚጽፏቸው ጽሑፎች አሁን ይሄ በተለይ 2-3 ዓመታት ሰው ከመሞቱ በፊት ለምሳሌ ልንሄድ ነው የሚል ቻሌንጅ የመጣ ሰዓት ላይ ፌስቡክ ላይ ነው የሚጻፈው ወይ ኢንስታግራማቸው ላይ ወይ ስቶሪ ያደርጋሉ። እንዲህ ከ24 ሰዓት በኋላ ከእንዲህ ቀን በኋላ እንደዚህ ቀን በኋላ አታገኙኝ የሚሉ
እና የሆነ ሞትን የሚያስናፍቁ ጽሁፎችን ይጽፋሉ። ከዛ እንዳሉትም ከሆኑ ጊዜ በኋላ ሞቷል ሲባል ምን ሰማው የነበር። እንደዚሁ መጋቤ ብሉይ ተደጋጋሚ ጽሁፋቸው ይሄንን ይመስል ነበር። በጣም የሚያስጨንቅ እንደውም በአንድ ሰዓት ውስጥ በ5 ሰዓት ውስጥ 5 ጊዜ ፖስት ያደርጉበት ነበር። ተደጋጋሚ በእያንዳንዱ ሰዓቱ ልዩነት በየ30 ደቂቃ ልዩነት ይጽፉ ነበር። በጣም ያሉበት ቦታ ጭንቅ ውስጥ እንደነበረ የሚያሳብቅ ነበር እና በቅርበት ያሉ ሰዎች እሳቸውን ለማናገር ሞክረዋል። የእሳቸው ጉዳይ ምንድነው የሚለው ነገር ለኛም አስኪ ነው። በተለይ በቅርበት ያሉት እንዲያወሩ እንሻለን። ግን የተወሰኑን ሐሳብ እስኪ ተካተል እንመለስ። ከመጋቢ ብሉይ አመረ ጋር በተገናኘ ማለት የምፈልገው ነገር አለ። እንግዲህ ከሰሞኑ መጋቢ በፌስቡክ ማህበራዊ ሚዲያቸው የተለያዩ የተስፋ መቁረጥ መልእክቶችን እያስተላለፉ ይገኛሉ በተከታታይ። ምናልባት ለመጀመሪያ ጊዜ አይደለም መጋቢን ሲያደርጉ፣ ከወራት በፊትም ይሄንኑ ነገር አድርገውታል። እንግዲህ ባለንበት ዘመን ባለንበት ጊዜ ከሊቅ እስከ ደቂቅ ሁላችንም ችግር ውስጥ እየገባንበት ያለ አንድ ነገር ቢኖር ተስፋ መቁረጥ ነው። የተለያዩ ማህበራዊ ጫናዎች፣ የኑሮ ጫና የመሳሰሉ ብዙ ነገሮች አሉ የሚደርሱ ሰው ላይ ማለት ነው። ስለዚህ በዛ ደረጃ ሰዎች ብዙ ነገር የሚሰማቸው ወቅት ላይ ነው የምንገኘው። ታዲያ እኔ ምን አይነት የጭካኔ ጥግ ላይ እየደረስን እንደሆነ ግራ በሚያጋባ ሁኔታ በሰው ቁስል ላይ እንጨት የምንሰድ ሰዎች መበራከታችን እጅግ አስገርሞኛል። ያውም በጣም ጉምቱ የሆናችሁ ትልልቅ የምትባሉ ሰዎች ጭምር መጋቢን እንደው መተቸት ቢሆን ኖሮ የሆነ ነገር ለመቀየር ነው እሳቸውን ለመታደግ ነው ተብሎ ይታሰባል። ነገር ግን በፍጹም እንደው በቃ በቢላ የመገዝገዝ ያክል ስሜት ያላቸውን ጽሁፎች ስታሰፍሩ ሳይ ከመቼ ጀምሮ እንደዚህ ጨካኝ መሆን እንደጀመርን በጣም ግራ ስለገባኝ ነው። በአንገታችን ያንጠለጠልነው ማህተብ፣ ከምንም በላይ የምንከተለው ክርስቶስ እንድንከተለው የተሰጠን ወንጌል ይህንን አይሉንም። እንዲህ እንድንሆን አያደርጉንም። ለምንድነው ደግም ማንሆነው? በቃ ሰዎች በተለያየ አይነት ሁኔታ ፍራስትሬት ሊያደርጉ ይችላሉ። ተጠግተን ከቻልን ችግራቸውን መስማት፣ ማዳመጥ፣ መቅረፍ፣ ካልሆነ ደግሞ ስለነዛ ሰዎች መንገብገብ፣ መጸለይ። ምን ነው መጋቢ አዲስ ተብለው ወይም መጋቢ ብሉይ ተብለው ሰዎች እንዲሆኑ ብለን ለምን ስለነሱኛ አንቀናም? ለምን አናለቅስላቸው? ማናነባላቸው? እየገባን በቃ የኛን የጽሁፍ መራቀቅና የበቃ ይሄ በስነ ህይወት በቃ ትልቅ እንደው 10ኛው ማዕረግ ላይ የደረሰን የምናስመስል ሰዎች ነግበኔ ነው። ትክክል አይደለም። ደግኑን በቃ መጋቢ ተሳስተው ሊሆን ይችላል። ነገር ግን ገደል አፋፍ ላይ ያለን ሰው መጀመሪያ ለማቀፍ ነው ጥረት የሚደረገው እንጂ እንዴት እንዲህ ብለህ ትጽፋለህ? እንዴት አሁን እሳቸው እንደው በሆነ መንገድ ራሳቸው ሊሆን ነገር አድርገው እንትን ብንል በኋላ ምን ልልን ነው? እንደው ቀብር ላይ ተገኝተን እንደው በቃ ከንፈር እየመጠጥን ደረት እየደቃን እየየስንል ለጉድ ነው። በቁም ያላከበርነው፣ በቁም ያላመሰገንነው፣ በቁም ያልደረስንለትን ሰው ልክ ሲለይ ነው ተነስተን ሁላችንም እንደው ዘራፍ ያለሱ ሰው የለም የምንለው። ለምንድነው በቁም ማንረዳዳው? በቁም ለምንድነው በቃ እስከ ጥግ ድረስ አንዳችን ለአንዳችን ምስኪንና በጎ የማንሆነው? እኔ በጣም እያፈርኩ ነው ያለው። እየተራረድን ነው ብዙ ነገር ላይ በጣም እየተጠፋፋን ነው። ይሄ ክርስትና አይደለም። ይሄ በቃ በጣም እውነት አያኗኑረን። ማናችን ላይ መቼ ምን እንደሚደርስ እኮ አናውቀውም ወገኖች። ስለዚህ እባካችሁ በተለይ ትልልቅ ሰዎች እንደዚህ አይነት ነገሮችን ተቆጣጠሩ። እየተጠፋፋን ነው። እንዲህ ሰው በቃ ስለሆነ ሰው የሚያስበው ለገዛ ወንድሙ ለገዛ እህቱ የሚያስበው ሐሳብ ደግነት እየተለየው አትኩሮትና ክብር እየተነፈገው ነው እየመጣ ያለው። ትችቶቻችን በራሱ ሰባሪ እየሆኑ ነው፣ አጥፊ እየሆኑ ነው። ይሄ ጥሩ አይመስለኝም። ለመጋቢ መልካሙን እመኛለሁ። ፍጹም ተረጋግተው ወደ ልቦናቸው ተመልሰው የብዙዎቻችንንም የውስጥ መልእክት መልሰው ችግራቸውን አጋርተውን በጋራ እንድንሸከም እናፍቃለሁ። ለማንም መልስ እየሰጡ አይመስለኝም። እኔም ተደጋጋሚ ደውያለሁ፣ ጽፌያለሁ፣ መልስ አልሰጡኝም። በጎ ነገራቸውን እመኛለሁ። ነገ ሆነ ነገር ሆነው እንደው ከንፈር ከሚመጡት ውስጥ እግዚአብሔር አያርገኝ ነው የምለው። ሁላችሁም እንደዛ ብትሉ ብንል የተሻለ ይሆናል። ታናሽ ወንድማችሁ ቴዶ ዘሩፋኤል። ብዙ ጊዜያችን አሁንም እየተንደረደርን ነው፣ እየገባን ነው። መጋቤ ብሉይ አይመረ አሸብር በተመለከተ ብዙዎቻችሁ እየላካችሁልኝ ነበረ። ዘመዴ ከተናገርከው በኋላ እንዲህ እያለ ነው እኔ ሳልናገረውን በፊት ሰኔ ጀምሮ ልጁ እየተናገረ ነው። መጋቤ ብሉይ አይመረ አሸብር ማለት ነው። እንግዲህ በዚህ ሁኔታ በህይወት መኖሬ አጠራጣሪ ነው። ሙሉ በሙሉ ተስፋ ቆርጫለሁ። ልሞት ነው፣ ልፈነቀል ነው፣ ሊሄድ ነው፣ ልሰነን እያለ ያወራል ማለት ነው። መጋቤ ብሉይ አይመረ አሸብር እንግዲህ
የቤተክርስቲያን የደከመችበት ሰው ነው። በጣም በብዙ ሁኔታ የሰራ ነው። እስከ ሊቃውንት ጉባኤ የደረሰ ነው ወንድማችን እና በመጽሐፍ ቅዱስ ማህበር ውስጥ የተርጓሚነት ሚናም እስከ ማግኘት ደርሶ የነበረ ነው። በስብከተ ወንጌሉም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊና ተልእኮን በመፈጸም ሹመትም ስልጣንም የነበረው ሰው ነው። መሀል ላይ እንግዲህ ይሄ ሊቅ የተባለ ይሄ የሊቃውንት ጉባኤን የሚመራ ሰው እምነቱን ቀየረ ማለት ነው እና ቅዱሳን አያማልዱም፣ እመቤታችን ምንድናት፣ መልአኩ ገብርኤል ምንድነው፣ ሚካኤል ምንድነው፣ ጊዮርጊስ ምንድነው፣ ተክለ ሃይማኖት ምንድናቸው፣ ኢየሱስ ብቻ አለና በነጠጠ ማለት ነው። በቃ ፎገድላ ወጣ፣ ከቤተክርስቲያን ወጣ እና ቤተክርስቲያን ውስጥ መጀመሪያ ሆኖ ነበር ልክ እንደነበጋሻው አክት ማድረግ የፈለገው። እንግዲህ ከጎጃም አካባቢ የመጣ ነው። ከጎጃም ደግሞ እና አለቃ እያሌው ሊቀ ሊቃውንት የመጡበት ነው። እነ መልአከ ብርሃን አድማሱ ጀንበር የመጡበት ነው። ብፁዕ ቅዱስ አቡነ ቴዎፍሎስ የመጡበት ነው። ሊቃውንት የወጡበት ምድር ነው እና ይሄ ሾህ ደግሞ መጣና ቤተክርስቲያኗ መውጋት ሲጀምር ያኔ ከነበጋሻው ጋር አብሬ መቀጥቀጥ ጀመርኩ። የባሰበት እና ሊወጣ የቻለው ጅጅጋ ሚካኤል ሄዶ ይመስለኛል እና የኔ ወፎች ቀርጸው ሊላኩልኝ እዛ አንድ በሽተኛ ታቦት ሲወጣ ሲጮህ እሱ እዛ ሄዶ ለማስወጣት ይሞክራል። በኢየሱስ ስም the name of Jesus Christ ምናምን ይላል። ታቦት ቆሞ ማለት እና ደግሞ አጋንንቱ ደግሞ በጣም እልህኛ ነው። ጥፋ ከዚያ ነው። ምን ትቀላውጣለህ? አልሰማህም አለው። ውጣ ሲለው አንተ ራስህ ውጣ አይነት ነገር አለው። ያው አመር አሸብር እንደጠፋው ልጅ ወጥቶ ሄደ ማለት ነው። ታውቃ ወጥቶ ሄደ። ከቤተክርስቲያን ወጣ፣ ከቤተክርስቲያን ወጣ። ቤተክርስቲያንም ለየችው፣ ጥፋ ከዚያ አለችው ማለት ነው። ከተሐድሶቹ ጋር ሆኖ ቤተክርስቲያንን መውጋት ጀመረ። እኔ መዝሙር ሳሰራት የ12 ዓመት ህፃን ሆና ስቱዲዮ ውስጥ ቅልልቦች ትጫወት የነበረችው ዘማሪት ህፃን ዮርዳኖስ ታዘው ጀመር። አንዴ እኮ አትጣሉ። ይሄ ማለት ያ የጠፋው ልጅ አለ አይደለ? ከእናት ከአባቱ ቤቱ ወጥቶ ከሞቀ ቤቱ ወጥቶ ከዚያ የእሪያ ምግብ የተረፈ ምግብ መብላት፣ የአሳማ ምግብ መብላት፣ ተረፈ ምርት መብላት ያማረው ብሎ መጽሐፍ የሚነግረው እንደዛ ነው የሆነ። የማንም መጫወቻ ሆነ። አሁን ጸጋዬ የሚባለው ጸጋዬ ሮቶ የምንለው የማን ጽድቅ ነው ምናምን ፍኖተ ጽድቅ የዛ መስራች እንዴት ውሻ ያደረገው እንደነበር ቪዲዮ አለኝ። ውሻ ሲሰድበው እሱ ጋር ሄዶ ፍርፋሪ ይለምን ነበር። ሰው ከከበረበት ከፍ ካለ ማዕረግ ካለበት ሊቁ መጡ መምህሩ መጡ ተብሎ መንገድ ከሚለቀቅበት ቦታ ወጥቶ ሰንበት ተማሪ አይደለም ወይ ዲያቆን እንኳን አይደለም ወይና ይሄ በከፍተኛ ማዕረግ የሊቃውንት ጉባኤ አባል ሆኖ እንደ አንድ ሲኖዶስ የሚታይ ሰው ከዛ ወጥቶ ፓስተር ካልተጫወትኩ ሃሌሉያ ካላልኩ ብሎ ኦርቶዶክስ ላይ ተዋህዶ ላይ ወጥቶ እንዲህ በኋላ ላይ ወንድማችን የሀገሩ ሰው ብፁዕ አቡነ አብርሃም ያው የጠቅላይ ቤተ ክህነቱ ስራ አስኪያጅ ሆኖ እና በዚህ ሰዓት ብትመለስ ተብሎ ተመከረ። እነዚህ እና አቡነ ማርቆስም በዚህ በቅባት የሚታሙት በሙሉ ሄደው ጨቀጨቁት። እሱም ተመልሶ ወደ ቤተ ክርስቲያን ደብዳቤ ጽፎ መጣ። ስለዚህ ጥቅምት 2015 ዓ.ም በተደረገው ጉባኤ ጥቅምት 19 ቀን ትዝ ይለኛል 6ኛው ቀኑ ላይ የሱ ጥያቄ ተቀባይነት አግኝቶ አመር አሸብር የበደልኳትን ቤተክርስቲያኔን ክሳለው ብሎ መጣ ማለት ነው። ወደ ቤተክርስቲያን ተመልሶ መጣ። እኔም በጣም በእውነት ሁላችንም ደስ ያለን ምድራውያን ኦርቶዶክሳውያንም በሰማይም ደግሞ ቅዱሳኑና መላእክቱ አንድ ንስሐ በገባ ሰው እንደሚደሰቱ ይደሰታሉ። ይሄ የክህነት ጉዳይ ፍትሐ ነገሥቱም የሚያወራው አለ። የመነፈቀ መናፍቅ ሆኖ የከረመ ሰው መጥቶ ድጋሚ በክህነት አገልግሎት እንደማያገለግል ነው እኔ መረጃ ያለኝ። ግን እንኳን አመር አሸብር በሻሸመኔ በኦሮሚያ ለዛ ሁሉ ክርስቲያኖች ሞት ፊት አውራሪ ጀነራል የነበሩት ጳጳሳት ተመልሰው ሹመት ስልጣን አግኝተው በነፃነት የሚራመዱበት ስርዓት ስለተፈጠረ የዚህ መንፍቆ መምጣት ብዙም የሚያጫጫው አይደለም። ባለበት ይጠብቀው ብለን ነው እኔ በኔ በኩል ያለኝ እንትን ማለት ነው። ግን
አላርፍ አለ። እኔ የዛሬ ሳምንት ስሙን ያነሳሁት አላርፍ ስላለ ያ አላርፍ ያለው ደግሞ መጀመሪያ እዛ ፓስተር ቢኒያም ሽታይ ቤት እንትኑ አይለቅም፣ ጠረኑ አይለቅም። አሁን ቤተክርስቲያን ሄዳችሁ ወደ ቤት ስትሄዱ እጣኑ ቤታችሁን ላይ ይከተላችኋል። ሺሻ ቤት አሺሽ ቤት ሄዳችሁ ሺሻ ቤት ሲጋራ የሚጨስ ስትወጡ ሲጋራ ነው የምትሸጡት። አለቅ ምንፍቅናም እንደዛው ነው። መናፍቅ ሆነ ስትመለስ ብዙ እንዶድ ብዙ ሳሙና ይጨርስ አይለቅም። በቃ ለዚህ እኮ ነው ያላችሁ ኦርቶዶክስ ሆነው ወደ ጴንጤ የሚሄዱት ሰዎች አይለቃቸውም ቶሎ። አሁን ዮኒ ማኛ ጴንጤ ሆነና መስበክ ጀመረ። በሶስተኛው ቀን ሴትዮ አጥምቃው ከውሃ ውስጥ ወጣና ስበክ በቃ አሉት። ከዛ እየሰበከ እያለ ጥያቄ ይጠይቁታል። አረ እንደዚህ አይደለም ምናምን ሲሉት ማርያምን ይላል። አይለቅማ ቶሎ አይለቅም። እመቤቴ ይላል አይለቅም። እንዴት በአንድ ጊዜ እንዴት ይለቃል? እና የምንፍቅናም ጋር ሄደው የመጡ ሰዎች አይለቃቸውም እና ይፈልጋሉ የሚመስላቸውን ሰው እና እዛ ቢኒያም ሽታዬ ቤት ምናምን እሱ ምን ትላለኝ። ከዛ ደግሞ ቤተክርስቲያኒቷን የሚጎዳ የሚያወድም ነገርም ደግሞ ይፈልጋሉ። ለምን እንደተመለሰ የሚያውቀው እሱ ቢሆንም ይፈልጋል። ከዛ ሄኖክ ኃይሌ አገልጋይ ዋነኛው ነው ማለት ነው። ዋነኛ ሄኖክ ኃይሌ አገልጋይ አሁን አይመር አሸብር ፌስቡኩን ዘግቷል። ብፁዕ አቡነ ማርቆስ ሄደው ዝጋ ብለውት ነው መሰለኝ እንግዲህ ዘግቷል። የለም ግን ፕሮፋይል ፒክቸር ውስጥ ተመለከቱት የመስቀል አደባባይ ኮንሰርት ነው ያለው የሄኖክ ኃይሌ ማለት ነው። ሄኖክ ኃይሌን ደግሞ የጎጃም ሊቀ ሊቃውንት ነን የሚሉት ናቸው የከበቡት። አሁን ስሙር አለማየሁ ምናምን የሚባለውን አይታችሁት ከሆነ እዚህ ኮሜንት ስር ገብቶ እሱ አንድ ዘመድኩ ምናምን ብሎ የጠቀሰበት ኮሜንት ስር ገብቶ ነው እኔን አሳማ እያለ የሚሰደው። ትርጉሙን እንኳን ሱሬን አላገኘውም፣ ሌሎች ሰዎች ናቸው የተረጎሙልኝ። ግን ሰደበኝ። ጎጃሜ ነው። ከጎጃም የመጡ ሰዎች ሄኖክ ኃይሌ ስር ከበዋል። ይሄ ደግሞ በጣም ፕሮሞት ያደርጋል። ይቁረጥለት ተቆራጭ ይኑረው ምን ይኑረው አላውቅም። ሄኖክ ኃይሌን በተለይ ጎጃሞች በመንከባከብ አንደኛ ናቸው። በተለይ በቅባትነት የሚጠረጠሩ አካላት ኦርቶዶክሳውያንም አሉ። ኦርቶዶክስ የሚመስሉን ሰዎችም ሊቀ ሊቃውንት የተባሉ ሰዎችም የማከብራቸውም ሰዎች አብረው አሉ። ስለዚህ ይሄንን የተቃወምኩት እና ይሄ ሰውዬ አሁንም እንደዚህ ይላል ምናምን ስል እሱም ጓለ። ስለዚህ ነው ያልኩት ምንድነው ከጾሙ በኋላ አሁን የተኩስ አቁም ስምምነት ላይ ነኝ። የዋልድባ ጉዳይ አለብኝ። ስለዚህ እኔ ደግሞ የጦስ ዶሮ ፈልጋለሁ። ተናግሯን ጸሎቴ እንደዚህ ነው። ሁልጊዜ አምላኬ ሆይ ተናግሮ አናጋሪ ስጠኝ ነው የምለው። አሁን ብዙ ሰው ተናግሮ አናጋሪውን ያዝልኝ ነው የሚለው አይደል? እኔ ግን አምላኬ ሆይ እናገር ዘንድ የምናገርበትን የሚያናግረኝን የሚያስጮኸኝን ስጠኝ ነው። የዕለት እንጀራዬን ስጠኝ። የእኔ የዕለት እንጀራ ቤተክርስቲያንን የሚያደማ ሀገርን የሚያደማ ያንን አካል መጋፈጥ ነው ስራዬ። ጸሎቴ እንደዛ ነው። ሌላ አቡነ ዘበሰማያት ሰላም ለኪማ አላውቅም። ዳዊት ውዳሴ ማርያም አላውቅም። እኔ ጸሎቴ በቃ ተናግሮ አናጋሪ ስጠኝ ነው። የፈለገ ይሁን በቃ አንዴ በስብሻለሁ የፈለግኩበት ላይ። ስለዚህ ይሄ ሰውዬ በጸሎቴ ምክንያት መጣ እና ስሜን ጠራ። እዛ ያው ውሃ መረጫጨት አሁን አይደለም ከጾሙ በኋላ ስል እንዳያችሁት በጣም ተስፋ ቆርጫለሁ። መጽሐፌን ውሰዱ፣ ህይወቴ ተመሰቃቅሏል፣ ቀብሬ ላይ ለመምጣት እንትን ብትሉ ምናምን እያለ መጽሐፍ ጀመረ እና ብዙ ሰዎች ይኸው ከነካው ጀምሮ እንደዚህ እያለ ነው አለ። አይ ከሰኔ ጀምሮ ነው። እኔ ሳልነካው በፊትም ተስፋ ቆርጧል እና ምን እንደሆነ አላይማ ምን ይመስልሃል ይላሉ። እኔም ገብቼ ኮመንቶችን አነባለሁ። ብዙ ሰዎች ሊረዱት ይፈልጋሉ። ምን ይላሉ? እኔ ግን ችግሩ ገባኝና ምናልባት ይሄ ሊሆን ይችላል ብዬ አየው ማለት ነው። እና አግብቷል ወይ ስጠይቅ አዎ አግብቷል አሉኝ። እንግዲህ እንዴት እንዳገባት አላቅም። የትዳሩ ሁኔታ ነው ይሄን ያመጣው እና ሶስት ነገሮች ታሳቢ አድርጌያለሁ እና ከ5 ቀን በፊት እንዲህ ብሎ ጽፏል። የትዳር ምክር ብሎ ማለት ነው። ባል ሚስቱን ካልወደደና መስዋዕትነት ካልከፈለ፣ ሚስት የባሏን ፍቅርና መስዋዕትነት ተረድታ ለባሏ ካልተገዛችና ካላከበረችው ትዳር ሊሰምር አይችልም። አንድ ወንድ የማይወዳትን ሴት ማግባት የለበትም። ልታከብረው የማትችለውን ወንድ ሴት ልጅ ማግባት የለባትም። ሴት ልጅ ባሏን የማታከብር ከሆነ እርሱ ቢወዳትና ማንኛውንም መስዋዕትነት ቢከፍልም እንኳ ትዳሩ መፍረሱ አይቀርም። ሚስት
ብታከብረውና ብትገዛለትም እርሱ ካልወደዳት ትዳሩ ይፈርሳል። ቢዘገይ እንኳን ጥሩ ትዳር አይደለም። ያላገባችሁ አስቡበት፣ ያገባችሁ መርምሩ። የቆሰለው ሐኪም ብዙ ጥበብ ይገኝበታል። ታክሞ ስለሚያውቅ አሁንም ከቁስሉ ባያገግም እንኳን በህይወት እስካለ ድረስ ምክሩና ሕክምናው ይጠቅማል። ሰምታችኋል አለ እና የቤት ጣጣ እንደሆነ ገባኝ እኔ። አሁን ብዙዎች እንደዚህ ሆኖ ይላል። ኢትዮጵያ ውስጥ ችግር አለ፣ የኢኮኖሚ ጉዳይ አለ። ይሄ እንኳን ብዙ የለመደ ብዙ ተከብሮ የነበረና አሁን ሲመጣ የኛ ማህበረሰብ እዛው ችክ ብሎ ተጠራጥሮ የሚይዘው ይቅርና ብዙዎቹ ተቸግረዋል። ወደ መስረቅ፣ ወደ ምጽዋት፣ ወደ መዝረፍ የሚሄዱት አንደኛ የችግሩም ጽናት ነውና፣ ግን እኔ ሌላው ምናልባት እሱ ዘመድ ስላለው ተመልሷል። እነ ብፁዕ አቡነ አብርሃም ረድተውት፣ ሲኖዶሱም ረድተውት፣ ጓደኞቹም ረድተውት ተመልሷል። ምናልባት ደግሞ ያም ይጸጽተዋል ብዬም እሰጋ ነበር። ምክንያቱም እሱ ይዟቸው የሄዱትና ጴንጤ ያረጋቸው መናፍቅ ያረጋቸው አልተመለሱ፣ አልመጡ። እሱ ብቻውን ነው የመጣው። በጎቹን ለተኩላ ሰጥቶ ለቀበሮ ሰጥቶ መጥቷል። ምናልባት ይህም ሊያስጨንቀው ይችላል የሚል እምነት ነበረኝ። በእውነት ግን ሳስበው ትዳር ነው ዋናው፣ ትዳር ነው። ምናልባት ሚስቱ እሱ ጴንጤ ሲሆን እሷም አብራው ጴንጤ ሆና እሱ አሁን ሲመለስ አያኛው ጴንጤነት ጥሞኛል ብላው ከሆነ ወይም ደግሞ መጀመሪያም እሱ ጴንጤ ሲሆን እኔ ኦርቶዶክስ ነኝ አልሄድም ብላው አሁንም ሲመጣ በአንተ እምነት የለኝም ይዋዩኔ ለፈጣሪ ያልታመንክ ከሆን ካለችው፣ ስለዚህ መስዋዕትነት ትትነት ብከፍልም ምን ብልም ምናምን የሚለው ለዛ የቆሰልኩ ነኝ እኔ ስሙኝ ነው የምለው። ሁለተኛ ደገመ ምን አለ? አሁንም የተጨማሪ ምክር ስለ ትዳር አለ። ትዳር 3 አካላት ያሉበት ቃል ኪዳን ነው። ሶስተኛውን እግዚአብሔር ነው። እንደ ፒራሚድ አድርጋችሁ አስቡት። በፒራሚዱ አናት ላይ ክርስቶስ አለ። ባልና ሚስት ከታች ግራና ቀኝ አንግል ይዘዋል። ሁለቱም የበለጠ የሚቀራረቡት ወደ ላይ ወደ ክርስቶስ ካደጉ ብቻ ነው። አንዱ ወደ ላይ እያደገ አንዱ ባለበት ከቆመ ወይም ወደ ታች ከወረደ ወይም ሁለቱም ባሉበት የስጋና የደም ዕውቀትና ዓላማ ላይ ቆሞ ለመቀራረብ ከሞከሩ የፈለገው ቢሆን በመሃላቸው ያለውን ርቀት ማጥበብና ማቀራረብ አይችሉም። አንድ ስጋ ይሆናሉ እንጂ ነፍሳቸው አትዋሃድም። የነፍስ ተዋህዶ መተሳሰር ከሌለ ደግሞ የስጋ ገመድ መበጠሱ አይቀርም። ባልና ሚስት ዓላማቸውን በክርስቶስ ያላቸው እምነት እንጂ ስጋዊ ዕቅድና ዓላማ ትዳርን ከመፍረስ አያድንም። በተለይ አገልጋዮች መንፈሳዊ እድገት በሌለበት ወይም አንዱ ብቻ በመንፈሳዊ ዕውቀትና ለውጥ ውስጥ እያለ ባልና ሚስት አንድነት ሊጠበቅ አይችልም ይልና ይቀጥላል። አንድነት ሊጠበቅ አይችልም ይልና ሁለተኛውን አምጣልኝ። በጣም አሳዛኝና የሆነ ካሁን ምንጻፉ ምን አሉ የሚለው ነገር እንድንመለከት እኔ በግሌ ትንሽ አሳዝነውኛል። ለመናገር ያው ሰው ደካማ ነው፣ ድካም አለበት፣ ይነሳል፣ ይወድቃል። ምንም እንኳን ብሉይ እንግዲህ ለመማር አስቡት እንግዲህ ሌላውን የዜማውን የምናምን እንኳን ብንተው አባ ገብረ ኪዳን በአንድ ወቅት ሲናገሩ 6 ዓመት ይፈጃል ብሉይን ብቻ ማለት ሐዲሳትን ለመማር እስከ 5 ዓመት ሊቃውንት 5 እያለ 4ቱን እንኳን ለመማር ቢያንስ 20 ዓመት ይፈጃል። 4ቱን ከመማር በፊት ደግሞ ብዙ አሉ። ውዳሴ ማርያም አለ፣ መልእክታቱ አሉ፣ ዜማዎች አሉ፣ ቅንያትም እንደ ያግባቡ አቋቋም ሊኖር ይችላል። ብዙ አሉ። ያን ጨርሰው ብሉያትን የተማሩ ብሉይ ደግሞ ታውቃላችሁ ቢያንስ 45 ከዘፍጥረት ጀምሮ እስከ ትንቢተ ሕዝቅኤል እንኳን ያለውን ተምረው ለዚህ የበቁትን አባት በጥቃቅን ነገር እያያዙ እድሜ ዘመናቸውን ትምህርት ላይ ያሳልፉ አሁን በጠቅላይ ቤተ ክህነት የሚሰሩትን አባት በዚህ ደረጃ እንዲያዝኑ ራሴን አጠፋለሁ የሚል ቃል በቃል ባይናገሩም እስኪመስል የሚጽፉት ነገር ያማልና ለሌላውም ደግሞ ማስደንገጫም ስለሚሆን በተቻለ አቅም እንዳው ድምጽ እንሆን የሚል መልእክት ለማስተላለፍ እወዳለሁ። ወደ ቀጣይ መረጃችን ላምራ። በቀጣይ አንድ ቪዲዮ ላሳያችሁ ተያያዥነት ስላለው ብዬ ስለማመን ነው። ይሄ ቪዲዮ ካሊፎርኒያ ላይ በአንድ ወቅት የተደረገ ቪዲዮ ነው። በጣም ከፍተኛ የሆነ ሙቀት መጥቶ ከሚታሰበው በላይ ሙቀት መጥቶ ጫማ ያደረጉት ጫማቸው እየቀለጠ እዛው አስፋልቱን እያዘ መኪና ጎማ ቀልጦ መኪናው መሄድ እስኪያቅተው ድረስ
በየሱቁ የተንጠለጠሉ ነገሮች እየቀለጡ እነ ሙዝ፣ ፍራፍሬዎች እየቀለጡ በአጠቃላይ ውሻ እንኳን አስፋልት ላይ መሄድ አቅቶት እግሩን እንትና ብሎ እየለበለበው ሲሄድ በአንድ ወቅት የነበረ ካሊፎርኒያ የነበረ ክስተት። በተለያየ የህይወት አቅጣጫ ውስጥ እንኳን ሆነን በግል ፈተና እንኳን ቢመጣ አሁን አሳያችኋለሁ ቪዲዮ እግዚአብሔርን ማመስገን ብቻ መፍትሄና መጨረሻ እንደሆነ እንድታቆም ስለፈለኩ ነው ይሄን ቪዲዮ ማመጣው። ሰው ፈተና አለ። ተፈጥሮ ግን ከኛ ጋር ከተጋፋች እና ተፈጥሮ እኛን ከተቃወመች ወዴትም አንሄድም፣ አንሸሽም። ካሊፎርኒያ ለዚህ ምስክር ነው። ምንም ማድረግ ነው ያልቻሉት። ምንስ ይደረጋል? መኪና እስኪቀልጥ፣ ጫማ እስኪቀልጥ፣ ሰው አስፋልት ላይ መውጣት አይደለም ከተማው ላይ መኖር እስኪያቅተው፣ ፍራፍሬዎች እስኪቀልጡ የደረሰበት ሙቀት። እንደዚሁ ደግሞ ትዝ ካላችሁ ሰልፍ በአንድ ወቅት አሜሪካ ወጥተው ነበር። ኔጌቲቭ ስንት ነው የተባለው? ኔጌቲቭ 30 40 እስከዛ ድረስ ቧንቧዎች እስኪፈነዱ መስኮቶች እስኪሰበሩ ደግሞ ይሄ ኮልድነሱ በጣም ቅዝቃዜው ከፍተኛ ከኔጌቲቭ 10-20 ቤት ውስጥ ማለት አሜሪካ አስተናግዳለች። ሌላው ዓለም ውሃ ደም የሆነበት ምናምን ብዙ አለ። ስለዚህ እኛ ጋር ያለው ህይወት ከዚህ አንፃር ስንመለከት ነገሮች ቀላል ናቸው እና መስገድ የሚል ነውና ይሄንን 35 ሰከንድ ቪዲዮ ላሳያችሁና እመለሳለሁ። ስታዩት ቀልድ ሊመስላችሁ ይችላል፣ ግን የሆነ ሰዓት ላይ አሪዞና ላይ ተፈጥሮ የነበረ ሙቀት ነውና በጣም ከባድ የነበረ በጣም በቃ ላይክ ሞትን የሚያስመኝ አይነት ወይ ደግሞ ልሞት ነው የሚያስብል አይነት ሙቀት ነበር የተፈጠረው። ጫማቸው ሲሄዱ እስከሚቀልጥ ድረስ ጎማቸው የመኪና ጎማቸው ሲጨስ ሲቀልጥ ምናምን በቃ ኦቨር የሆነ ላይክ ውጪ የሆነ ነገር ሲያረጉ ምግብ ምናምን ሲያረጉ ምግቡ የሆነ እንትን ሲል የሆነ ሙቀት ሲያሳይ እንደ መብሰል አይነት ነገር እንትን ሲል ምናምን ማለት ነውና አንዳንዴ በቃ ምን ኖቲስ እንዳደረኩ ታውቃላችሁ? የምንኖርበትን አየር ማመስገን። በእውነት የምንኖርበት አየር ምን አይነት ጤናማ ሰላማዊ የሆነ አየር ላይ እንደምንኖር። ባህር ዳር ላይ አባ ክፍለ ማርያም የሚባሉ አንድ አስተዳዳሪ በባህር ዳር ሀገረ ስብከት በብፁዕ አባታችን አቡነ አብርሃም ሀገረ ስብከት ላይ የአንድ ቤተክርስቲያን አስተዳዳሪ የነበሩ እማሆይ ጋር አረጋዊን አይደለ ባልሳሳት ማው ያረጋዊን ጋር ስለዚህ ኢንተርቪው ባደረገችበት ትዝ ካላችሁ ማለት ኢንተርቪው ወጣ አድርጋ ነበርና አረጋዊን ከምትባል ማሆይ ጋር በድንገት ገብቶ ግንኙነት ፈጽሞ መነኩሴ ነው አሳዳሪ ናቸው። ከዛ በኋላ ከዛ ቦታ እንድትሸሽ እንድትሄድ እንድትርቅ ተደርጎ የተለያዩ ዘለፋዎች የተለያዩ አስፈሪ ነገሮች ደርሰውባት ግን ያው ማህፀን ነውና ጽንስም ይዛ ነበርና አይቀሬው ነገር ልጅ ሴት ልጅ ወልዳ ዓለም ይወቅልኝ ህዝብ ይፋረደኝ ለመንን ቤተክርስቲያንን ላገልግል እግዚአብሔርን ላገልግል ለመንኩስ ብዬ በሄድኩበት ባገለግላቸው ደፍረውኝ ልጅ አስወልደውኝ ብላ ሚዲያ ላይ ቀርባ የነበረውን የዛሬ 1 ዓመት 2 ዓመት በፊት በጣም የምናውቀው ኬዝ ነው። እሳቸው እንኳን ቀርበው እግረኛ ሚዲያ ላይ የተለያዩ ሚዲያዎች ላይ ኢንተርቪው ሰጥተው ነበር፣ ምስክርነት ሰጥተው ነበር። እኔ ያላደረኩም እኔ መነኩሴ ነኝ ስሜን ለማጥፋት ነው በሀገሬ በብሔሬ ምናምን በሚል የተለያዩ ጉዳዩ ከባህር ዳር ነበር ክሱ የነበረው። ከባህር ዳር ፍርድ ቤት ወደ አዲስ አበባ ፍርድ ቤት እንዲዞር ተደረገ። እዛ የተወሰነ ያህል አዲስ አበባ ላይ ከተቆየ በኋላ አይ ባህር ዳር ነው መሆን ያለበት በሚል ወደ ባህር ዳር ተመለሰ። ዲኤንኤ እንኳን እንዳይመረመሩ ወደ ያልመረመርን በሚል የተለያዩ ነገሮችን በማወሳሰብ አስቀርተው ነበር። አሁን ተረፈደን በኋላ የባህር ዳር ሀገረ ስብከት አመርቂ ነገር አድርጓል። ይሄው ምንድነው የእሳቸው ጉዳይ እስኪታወቅ እስኪጣራ በቤተክርስቲያን አሳዳሪነት በምንኩስና ማዕረግ እንዳይቀጥሉና ጉዳዩ ተጣርቶ ምርመራው ተጠናቆ እውነትነት ከሌለው እንዲመለሱ እውነትነት ካለው ቤተክርስቲያን በምትቀጣበት መንገድ እንዲቀጡ የብፁዕ አቡነ አብርሃም ሀገረ ስብከት ባህር ዳር ውሳኔ አስተላልፏልና ይሰበር መረጃ ነው። አስደሳች መረጃ ነው። ቃል በቃል ከቤተሰቦቻቸው የተሰማውን መረጃ አካፍላችኋለሁ። ተካፈሉ። ሰላም ጤና ይስጥልኝ። እንዴት ናችሁ? ከአሁን በፊት ያው የማሄ ሐመልማልና የቆሞስ አባ ክፍለ ማርያምን ጉዳይ የምታውቁት ነው። ቆሞስ አባ ክፍለ ማርያም ደፍረው ልጅ ወልደዋል ተብሎ ያው 2 ዓመት ከምናምን ሆኖታል ይሄ ነገር። ነገር ግን ይሄን 2 ዓመት ከምናምን በሙሉ ምንም አይነት ፍትህ ሳታገኝ ሴትየዋ
በባህር ዳር ከተማ ፋይል አስከፍታ ነበር። እነሱ ተረባርበው አዘግተዋል። ድጋሚ አዲስ አበባ ሸሽታ መታ፣ ያው ማስፈራሪያው ምናምኑ ዛቻው ሲበዛባት አዲስ አበባ መታ ነበረ። አዲስ አበባም የተከፈተውን ፋይል ለ5 ወር ወይም ለ6 ወር አካባቢ በክርክር ላይ ከቆዩ በኋላ ፋይሉን ባህር ዳር ነው መከሰስ ያለብኝ በሚል ድጋሚ አዘግተውታል። ነገር ግን ያው ያለውን ነገር አስተባብሮ ባህር ዳር ላይ ክስ ተመስርቶባቸው ጥር 19 መጥሪያ ደርሷቸዋል። መጥሪያ ሲደርሳቸውም ያው ያቀረቡትን ምክንያት ነግሬያቸዋለሁ። እኔ እንደዚህ አካባቢ ሰው ስለሆንኩ ነው እንጂ እንደዚህ አይነት ነገር ፈጽሜ አይደለም የሚል መከራከሪያ አቅርበው ነበረ። ነገር ግን የባህር ዳር ሀገረ ስብከት በጣም ሊመሰገን ይገባዋል። ዛሬ ዘግይቶም ቢሆን ከስራ አገዷቸዋል። ምክንያቱም ይሄን ነገር አጣርተው ነፃ ከሆኑ ወደ ስራቸው እንደሚመለሱ፣ ነፃ ካልሆኑ ደግሞ ያው መቅጫ በሚቀጣበት መንገድ ወይም ቤተክርስቲያን በምታስተምርበት መንገድ ትምህርታቸውን ጨርሰው ወደ አገልግሎት እንደሚመለሱ ተስፋ እናደርጋለን። ነገር ግን እኛ ከአባቶች ጥላቻ የለንም። ጥላቻችን ከስራቸው ነው፣ ከምግባራቸው ነው። ፍትህ እንጠይቃለን። ለህፃኗ ይሄን ያክል መንከራተት አልነበረባትም እና ይሄን ነው መናገር እንፈልገው። ቆሞስ አባ ክፍለ ማርያም ከስራ ታግደዋል። የባህር ዳር ሀገረ ስብከት በጣም እናመሰግናለን ለማለት ነው። መልካም ጊዜ። የተወዳጁ ቤተሰቦቻችን የዛሬ የቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ላይክ ሼር ማድረግ እንዳይዘነጋ። ሰናባበትን። ሰናይ ቆይታ ይሁንላችሁ።